በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። በሰማይ ስለ ልዕልናው በሰማይ አለ ለሚባል ነገር ግን መሰረተ ምድርን በመዋዕሉ በምድርና በሰማይ ያሉትን ስነ ፍጥረታት ሁሉ በያሉበት እየመገበ ላለ ዘመናት ለማያሳልፉት ዘመናት ለማይቆጠሩለት ለእግዚአብሔር ምስጋና ይገባል። ወሰላም በምድር ደግሞ ከ5500 ዘመን በኋላ እርቅ ተጀምሯልና በምድርም ሰላም ይሁን። ስምረቱ ለሰብእ የሰው ግዕዛኑ ነፃነቱ ይሰጠው ዘንድ የተከበሩ የኔታ ቃለ ሕይወት መጋቤ ሐዲስ ቃለ ሕይወት በዛ በመካነ ነገሥት ግንዛቤት የመጻሕፍተ ሐዲሳትና የመጻሕፍተ ሊቃውንት እንዲሁም የፍትሐ ነገሥት ነው አይደል? አሁን ሊያስተምሩ ታዘይ ዋጋ እንደው የፍትሐ ነገሥት ነው። በቅድሚያ ግን ሊቀ ካህናት የማዕከላዊ ጎንደር የወረዳ ቤተ ክህነቱ ዋና ሊቀ ካህናት ክቡር ሊቀ ኅሩያን አማኑኤል አዳም የዚህ ታላቅ ገዳም ዋና አስተዳዳሪ እንዲሁም አበምኔት ማለት ነው ክቡር መጋቤ ሐዲስ አባ ልበኩሉ፣ የተከበሩ የምስራቀ ፀሐይ አቡነ አረጋዊ ቤተ ክርስቲያን ዋና አስተዳዳሪ ክቡር መላከ ብስራት አባ ኃይለ ሚካኤል ቆሞስ፣ የተከበራችሁ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አምዳ ወድዳ የቤተ ክርስቲያናችን መሰረቶቿ፣ በእናንተ አገልግሎት በእሱ ቸርነት አገር ተጠብቃ የምትኖርባችሁ ሊቃውንት፣ መምህራን፣ የአብነት መምህራን፣ ደቀ መዛሙርት፣ የዚህ ሁሉ ግን ማዕከል የሆናችሁ ምዕመናን፣ ያለ እናንተ መማርም ማስተማርም ቤተ ክርስቲያንም ሁሉም ነገር የለምና በእናንተ ነው ሁሉና የሁሉም ማዕከል የሆናችሁት የክርስቶስ ቤተሰቦች ምዕመናንና ምዕመናት፣ ወጣቶች፣ ሕፃናት ጭምር እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን አደራችሁ? እግዚአብሔር አምላካችን በመላእክት አንደበትና በሰዎች አንደበት መመስገን ፈቃዱ ሆኖ ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ የፈጠረ ሌሎቹን ፍጥረታት ደግሞ ለአንክሮ ለድንጫ ለተዘክሮ ለማሰብ የፈጠረ አምላክ ዛሬም ዘወትርም እየተመሰገነ ይሁን። ዛሬ የተሰበሰብንበት ዓላማ ታላቁ የኢትዮጵያ አባት ቅዱስ ያሬድ የተባለው ታላቅ ምድራዊ ሲሆን መልአክ የሆነ ከሰማያውያን መላእክት ጋር በተመስጦ ሂዶ ያመሰገነ ይህን ምስጋና ከአራቱ ኪሩቤል ከ24ቱ ካህናተ ሰማይ በሰማይ ዘወትር ሳያቋርጡ ከሚያመሰግኑ ከኪሩቤል ምግባቸው፣ መኖሪያቸው፣ ልብሳቸው፣ ጉርሳቸው ምስጋና ብቻ ከሆነላቸው ከኪሩቤል ተቀብሎ ምስጋናን ያመጣ ቀጥሎ 24 ሰዓት ሳያቋርጡ ከሚያጥኑ ከሚያመሰግኑ ከ24ቱ ካህናተ ሰማይ ይዞ እስከዚች ምድር ድረስ የሚንቀሳቀሱ መላእክት ምስጋናውን ተቀብሎ የመጣው ታላቁ በሕይወት ሳለ ሞት እንዳያየው የተሰወረ አይረፈ ይላል ስንክሳሩ። በበዛት ዕለት አይረፈ ይለዋል።
አረፈ ይላል። ሞተ እያለ ግን አይደለም፣ ተሰወረ ነው። ከዚህ ዓለም ውጣ ውረድ ራሱ ማረፍ የሞት ያህል ነው። እፎይ ማለት ሞት እረፍት ስለሆነ እኮ ነው። ሞትን እኮ ለኃጥአን እንጂ ከባድ አድርጎ መጽሐፍ የሚናገረው ለጻድቃን ከሆነ ሞት እረፍት ነው እና እሱ ከዚህ ሁሉ ውጣ ውረድ ተሰውሮ ከመላእክት ጋር ስላለ አረፈም ብሎ አፈ እንጂ በሕይወተ ሥጋ ያለ ነው የሚያርፈው ገና ከ400 ዓመት በኋላ በሐሳዊ መሲህ ዘመን ከነ አቡነ አረጋዊ ከነ ሄኖክ ከነ ዕዝራ ጋር ከእነሱ ጋር ሰማዕትነት ተቀብሎ ያርፋል። ምክንያቱም ግብር ሳይለወጡ ወደ ገነት መግባት ወደ መንግሥተ ሰማያት መግባት ስለማይቻል ምን ማለት ነው? ግብር ሳይለወጡ ይላል። በሞት ነፍስና ሥጋ ሳይለያዩ ዛሬ ወደ ገነት ኋላ ወደ መንግሥተ ሰማያት መሄድ በእርግጥ ወደ መንግሥተ ሰማያት ስንሄድ ተዋህደን ነው ሥጋ ጋር እና ወደ ገነት መግባት የሚቻለው ነፍስ ከሥጋ ተለይታ ነው። ለምን ሲባል በሕይወተ ሥጋ ያሉ አዳምና ሔዋን ስለበደሉባት ሰዎች ሙተው እንዲገቡባት ደር ስላለች ማለት ነው እና በሕይወተ ሥጋ ያለ ነው ማለት ነው እና የእሱን መሰወር ምክንያት አድርገን የተሰበሰብነው። የተከበራችሁና የተወደዳችሁ ክቡራን ሊቃውንተ ቤተ ክርስቲያን ምዕመናን ደቀ መዛሙርት ቅዱስ ያሬድ የዋለውን ውለታ ለኢትዮጵያ እግዚአብሔር እንጂ ሌላ ሰው ሊከፍለው አይችልም። ተገኝተን በእሱ ስም ተሰብስበን ማመስገኑ ይቅርና ስለ ቅዱስ ያሬድ እንደው ለሰማዕትነት እስከ መብቃት ብንመሰክር እጅግ በጣም መልካም ነው። እንደ ቅዱስ ያሬድ አድርጎ ቤተ ክርስቲያንን ያስዋባት ያሳመራት ምስጋናው አገሪቱ ተጠብቃ እንድትኖር ያደረጋት የእሱ ምስጋና ነው። ደግሞ በተመስጦ የእሱን ዜማ የሚማሩ ሰዎች ራብ አይመስላቸው፣ ጥም አይመስላቸው። ምክንያቱም እሱ ይህ ዜማ ከተገለጠለት በኋላ መንኖ ነው የሄደ ነው የሚባል። እውነት ነው። መንኖ ጠፋ። መጀመሪያ የተማረ ትርጓሜ ነው። ዳዊት ብሉያትን መምህሩ ጌዴዎን አጎቱ ጌዴዎን አስተምሮታል። መጀመሪያ ትምህርት እንዲውሎት ነበረ ይባላል። እንዲህ ያለው ፊደል አይደለም። አንዳንዶቹ ፊደል እንዲውሎት ይላሉ። ፊደል አይደለም። 150ውን ዳዊት ትርጓሜ ሊማር እየተቃረነበት ነው። ዳዊት መፍሸ ስላለበት ይወስዳል። እየደገምክ ስትሄድ ሰርቆ ወደ አንዱ ይዞ የመሄድ ባህሪ ስላለው ሕፃን ስለነበረ ያን ጊዜ ያን ነው ማገናዘብ ያቃተው የነበረ። ከዛም አባቱ ወይም አጎቱ ማለት ነው እንደ አባት የሚያስተምረው አጎቱ ጌዴዎን ይገርፈው ስለነበረ ተማሮ ጠፍቶ ሄዶ ይህ እንዲገለጥለት ሆኗል። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ቅዱስ ያሬድ ለቤተ ክርስቲያን የዋለው ውለታ ይላሉ ብዙዎቹ። ቅዱስ ያሬድ በሌላ ዓለም ቢሆን ይላሉ፣ በሌላ ዓለም በአውሮፓው በአሜሪካ ሀገር ቢሆን ኑሮ ሌላ ተአምር ተደርጎ ይገለጥ ነበረ። ግን ኢትዮጵያ ስለዋለላት ውለታ ምንም ያደረገችለት የለም ይላል። እውነት ግን አለመገለጡ የእግዚአብሔር ስራ ነው። እንኳን እሱ ክርስቶስን ግለጥኛ እስከ ትንሣኤ ድረስ የሰማችሁትን ያያችሁትን ለማንም ለማናትንገሩ ይል ነበር ጌታ ራሱ። ምክንያቱም ስራ መስራት ስላለበት መጀመሪያ መጨረሻ ላይ በትንሣኤ ከተነሳ ስራውን ሰርቶ ሞትን ድል አድርጎ ክርስቶስ ከተነሳ በኋላ ግን ሆኖ ያለበቃ አንዲት እንዳታስቀሩ እስከ ዕለተ ምጽአት ድረስ እኔ ያደረኩትን ስራ ግለጡ ብሏል።
እና መሰወር ብዙ ጊዜ የቤተ ክርስቲያናችን ጉዳይ ነው። አባቶቻችን በበቁ ጸጋ ባገኙ ቁጥር ከሰው ፊት መሰወር የተለመደ ነው። የሃይማኖታችን ጉዳይ ነውና በጊዜው ጊዜ ግን እግዚአብሔር ይገልጠዋል። ነው እየገለጡ ነው። ቅዱስ ያሬድ ማን ነው ሲባል ቅዱስ ያሬድ የተወለደው በትግራይ ከኢትዮጵያችን ልዕልት አክሱም ምንመካባት የሃይማኖታችን መዲና የሆነችው ቅድስት አክሱም በዛ ቦታ ከአባቱ ከይስሐቅ የተወለደ ታላቅ አባት ነው። የተወለደው እንግዲህ ያው በአምስተኛው መቶ ዘመን ከመጀመሪያው ሚያዝያ 5 ላይ ነው የተወለደ እና ትምህርት እድሜው ለትምህርት ሲደርስ ቅዱስ ያሬድ ወደ አጎቱ ከእናት ከአባቱ ወደ አጎቱ ወደ ጌዴዎን አስተምርልን፣ የቤተ ክርስቲያንን ትምህርት አስተምረህ ዲያቆን ቄስ ሆኖ አገልግሎት እንዲሰጥልን ብለው እናት አባቱ አስተላለፉት። ተቀብሎ አጎቱ ጌዴዎን ያስተምረው ጀመር። ፊደልን ምንም ሁሉ በቃ የሚገባውን አጠናቆ ነበረ። ኋላ ግን ወደ ትርጓሜው ሲመጣ 150 ዳዊቱ እንዲህ አለው፣ ተቃረነበት። ወይም መኩሸ ደግሞ የሚወስድ አለ፣ እየተጠላለፈ አስቸገረው። በዚህ ሰዓት አንተ ወሬ ስለወደድክ ከሕፃናት ጋር መጫወት ስለወደድክ ነው እንጂ እንዴት አልጠና አለ። መዋልድ ፈልገህ ነው አደራ የተሰጠኝን አንተን እንዴት በቀላል አያሃለሁ ብሎ ገረፈው፣ አፈሰው ይላል። ይገባል። ቅዱስ ጳውሎስ ካልተገረፍ ካልተቀጣችሁ የሴት አዳሪ ልጆች ናችሁ ይላል። ወልዳ እንደበራንቱ ካልተቀጣችሁ ካልተገረፋችሁ መስመር ካልያዛችሁ ጋጠ ወጥ ሆናችሁ ትቀራላችሁ። ይርባቸዋል እኮ ያልተቀጡ ልጆች ምን ስላሰሩ ያው ጥፋት ያመጣል። ያልተቀጡ ልጆች አፈሩ እኮ አፍረው ገንዘብ መቀበል ጀመሩ። የተቀጡ ልጆች ግን እየተራቡ ይማራሉ። አሁን ሁሉ መቀበል ግን መንፈሳዊውን ሕይወትማ ይገርባቸዋል። መንፈሳዊው ከመጀመሪያ ሀፍ ተብሎ ሲጀመር አባቶች አይታው እያሉ እየቆነጠጡ እያስተካከሉ ስለሚያስተምሩት ሁሉም ገራም ይሆንና ተርቦ የበለጠውን ትልቁን ትምህርት ለመማር አሁን ያሉ ሁሉ በሙሉ እናት አባቱን እርግፍ አድርጎትሞ አባት እናቱ ቤተ ክርስቲያንንና ምዕመናንንና ሚሸነው አባት እናት አድርጎ የተቀመጠ ሁሉ ደቀመዛ በልቶ ማደሩ አይደንቃችሁ? አይደንቅም? በዚህ ተራራ ወርዶ ሂዶ ከመንደር ለምኖ የእናንተንስ በረከት እግዚአብሔር እንዴት አበዛላችሁ? ለዚህ ሁሉ እንዴት ሳሰለችሁ መስጠታችሁ ይሄ እግዚአብሔር አይደለም ያደረገው? እግዚአብሔርን አመስግኑ። በእውነት በጣም ይገርማል እኮ ሃይማኖቲቱ እኮ እንዴት ያለች መሰላችሁ? ይህን ቃል በብቻ ሃይማኖት ሰው ሁሉ ቢራመድ ኑሮ እንዴት መልካም በሆነች ኢትዮጵያ ነበረ። እንዴት ሰላም በኖራት ነው። ግን እግዚአብሔር እንግዲህ እሱ ያውቃል። ያው የፈጠራት አምላክ ወደ ጥንት ሰላሟ ይመልሳል። ወገኖች ያሬድ እየተቀጣ ነው፣ እየቆነጠጠ እየገረፈ ነው ያስተምረው የነበረና ሲብሰው ሲመረው ግርፋት ሕፃናት እንደዛ ናቸው።
ባባ ገረፈኝ እናቴ ገረፈኝ ብሎ መፋጠጥ የተለመደ ነው፣ ያደግንበት ነው። እዛ በኋላ ሂዶ ግን እሱ ወደ ሌላ እርምጃ ሊሄድ ስለነበረ መንፈስ ቅዱስ በሱ ላይ አድሮ ይሄን ምስጋና ከሰማይ ወደ ምድር ሊያፈስበት ስለፈለገ እግዚአብሔር ሄዶ አክሱም በስተ ሰሜን በኩል ማይችራ በምትባለው ቦታ ላይ በዛ ቦታ ላይ ሄዶ ቅዱስ ያሬድ ከእንጨት ስር ቁጭ አለ። ከእንጨት ስር ቁጭ ብሎ የሆነች ቅጠል እንዲህ እያለ ያያል። ሲያይ አንድ ትል እፄ በግዕዝ በአማርኛ ትል ማለት ነው። አንድ ትል ከዛች ከአንዷ ቅጠል ወደ አንዷ ቅጠል ለምለሟን አይቶ ቀንበጧን ያችን ለመብላት ወደ ላይ መውጣት ፈልጎ ይታገላል። ይወጣል፣ ተንከባሎ ዱብ ይላል። ይወጣል፣ ተንከባሎ ይወርዳል። ሲል 6 ጊዜ ተንከባሎ በሰባተኛው ወዲህ ባለና ብቅ ብሎ ያችን ቅጠል በላ። ያ ትል ማለት ነው። ቅዱስ ያሬድን መንፈስ ቅዱስ ሹክ ሲለው ወይም መንፈስ ቅዱስ በልቡናው ሲያድርበት ምን አሳሰበው መሰላችሁ? አሁን የኔ አእምሮ ከዚህ ትል ይበልጣል አለ። የኔ እውቀት ከሱ ይበልጣል። አሁን የትን ባቅሎ 6 ጊዜ ወድቆ በሰባተኛው ተነስቶ ሄዶ ካሰባት ከዛች ቅጠል ላይ ያረፈ። እኔስ 5-6 ዓመት ብታደር አይገለጥልኝም ማለት አይገርማችሁ? እኔ ሲገለጥልኝ አለና ብድግ ብሎ በዛ ሰከንድ ወደ አጎቱ ወደ ጌዴዎን ሄደና አባቴ እንደፈለግ ካድርገህ ግረፈኝም ግደለኝም ስትል በቃ ከዚህ በኋላ አንተ ትእዛዝ አልወጣም ብሎ ሄዶ ትእዛዙን ተቀብሎ ቁጭ ሲል እንግዲህ 80 አሃዱ መጻሕፍት ወገግ ብሎ ተገለጡለት ይላል። 80 አሃዱ መጻሕፍት ተገለጡለት። ያንን ሁሉ በትርጓሜ እየተረጎመ እያስተማረ ብዙ ጊዜ ከቆየ በኋላ በሀገሪቱ ሰላም ነበረ። አሁንም የሰላም አምላክ ለኢትዮጵያ ሰላም ይስጣ። በአክሱም ነግሰው የነበሩት አፄ ገብረ መስቀል ንጉሠ ኢትዮጵያ ንጉሠ አክሱም፣ ያው ኢትዮጵያ አንዲት ኢትዮጵያ ናት ወገኔ። እግዚአብሔር ይህን የሚከፋፍል ባህሪ መድኃኒዓለም ከኢትዮጵያ ያስወዱ። ሃይማኖቲቱ አንዲት ናት፣ ስሟን ተዋሕዶ። ይገርምህ መዋሃድ፣ አንድ መሆን፣ ሃይማኖታችን አንድ መሆን፣ እኛ መለያየት። ተመልከቱ፣ ምንም የማይገናኝ እኮ ነው። አንድ ክርስቶስ ለዓለሙ የተሰቀለው አንድ ክርስቶስ ነው። ቤተ ክርስቲያን አሐቲ ወነአምን በአሐቲ ቅድስት ቤተ ክርስቲያን፣ በአንዲት በምእመን በኢትዮጵያ ምድር ባለች ቤተ ክርስቲያን በዛች ምእመን እሷ እንዴት እንደሆነች እናምናለን የተባለው አምላካችን ክርስቶስ አንድ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ አንድ ክርስቶስ። ቤተ ክርስቲያን አንድ ነበረች። ሃይማኖቲቱ ተዋሕዶ ማለት መዋሃድ፣ ተዋሃደ፣ አንድ ሆነ ነበረ። ምን የሚያለያይ ዲያብሎስ ከሰማይ ይህን ምስጋና ጠልቶ የወረደ እግዚአብሔርን አላመሰግንም ያለ ከሰማይ የመላእክትን ዓለም ከፋፍሎ የወረደው ዲያብሎስ በሱ ስለምንመራ ነው። መንከፋፈለው ወገኖች ይገርማቸዋል። እግዚአብሔር ከመከፋፈል እንዲያው ከዚህ የሚያስጠላ ዘመን እግዚአብሔር ይጠብቀን። ቅዱስ ያሬድ እያስተማረ በነበረበት ጊዜ እንደነገርኳችሁ አፄ ገብረ መስቀል በነበሩበት ጊዜ የሕግ ኢትዮጵያዊ
ንጉሠ ነገሥት ናቸው። እሳቸው በሚመሩት አገር በኢትዮጵያ ያው መንግስቱ አክሱም ይሁን እንጂ ጠቅላላ ኢትዮጵያ በአንድ ንጉሠ ነገሥት ነው የምትመራው። ለምሳሌ በአዲስ አበባ ባለው ሁሉ ዓለም እንደሚመራ ማለት። ስለዚህ ማዕከላዊ ነበረች ማለት ነው። በዛን ሰዓት ሁሉ ዓለም ነበረ ይላል። ሁሉ ዓለም ነበረ ማለት ደስታ ነበረ፣ የሚበላ የሚጠጣ ሞልቷል፣ ሰውም አልበዛም፣ ፍቅር አለ፣ ሰላም አለ። 24 ሰዓት ግን ዘፈን መጣ። ዘፈን ዛሬ ሀገሪቱን ሁሉ ቅውጥ ያደረጋት ዘፈን። የቅዱስ ያሬድ ምስጋና ዛሬ ጀምሯል። ትንሽ ብቅ ብቅ ማለት ጀምሯል። ምስጋናውን እንዲህ አድርጎ ያይና እንደው ትንሽ መንፈሳዊ ያየዋል። ሌላው ሁሉ ዝም ይላል፣ ይተዋል። አንድ ዘፋኝ ወጣ ብሎ እስክስ ያለ እንደሆነ በአንድ ጊዜ 1 ሚሊዮን ግብ ምን ያልታደላለን እንደሆነ ተፈታተች። ከእግዚአብሔር ጋር የሚያገናኘው አይወደውም። ይህም የዓለም ገዥ ነው ብሎት ነበረ። ዲያብሎስን ምን አለው? የዚህ ዓለም ገዥ ነው ብሎት ነው። አያችሁ እንዴት እንደሚገዛው ይሁን። ዘፈን ዘፈን ሰውነትን ራቁትና አቁሞ አሳይቶ ብር ማግኘት ወይ ዘመን እንዲህ ያለ ክፉ ዘመን ነው። ጠምጥመው ሊቃውንቱ ምድራውያኑ ሰማያውያኑ መላእክት መስለው ሲያመሰግኑ አየት አድርጎ በጣም አይገርማችሁም? ግን አገሪቱን ይዘዋት ጠብቀዋት ያሉ ግን እርስ በርሳቸው ረሃባቸውን ጥማቸውን ታግሰው እየጸለዩ 24 ሰዓት እየጸሉ ከምሽቱ 1 ሰዓት 2 ሰዓት ተቁሞ ስለ ሃይማኖቲቱ በእንተ ማያተ አፍላቅ ስለ ውሃው ከመጠን በላይ ሞልቶ አገርን እንዳይደመስስ እንዳያጠፋ በመጠን እንዲሆን አድርግ የሚል ጸሎት አለ። በእንተ መፍቀሬ እግዚአብሔርን ስለሚወድ ስለ መሪ ሚል ጸሎት አለ። በእንተ ያለ ይነግዱ በላይ በየብሱ በሚሄዱ እንቅፋት እንዳያገኛቸው በሰላም አድርሰህ መልሳቸው የሚል ጸሎት አለ። ይህን ሁሉ ሰብስባ እየጸለየ በሰላም በልቶ በሰላም ጠጥቶ ወጥቶ እየገባ አይፈልጋትም። በጣም ይደንቀኛል። እና በዛን ዘመን ሰላም ስለነበረ ደስታ ስለነበረ ጭፈራ መጣ። ከዛ መካከል ዲያብሎስ ክፉ አይደል? እግዚአብሔር እንዳይመሰገን ምስጋናው ናቸው ነው። እንጉርጉሮ ዜማ ነው። የግብፃውያን ዜማ ናት። ጣዖምን ነው። እንዲህ አይነት ሰማያዊ ዜማ ያን ጊዜ ከቅዱስ ያሬድ በፊት ስላልነበረ ማሲንቆው በዛ፣ በገናው ምኑ ተጨማመረና ወደ ዘፈኑ ገፋፋው። 24 ሰዓት እየበሉ እየጠጡ መዝፈን መጨፈር ሆነ። ቅዱስ ያሬድ ግን ምን አለ? አይ ጌታዬ፣ አንተ እኮ በሰማይ በኪሩቤል ትመሰገናለህ። 4 ኪሩቤል ከ24 ሰዓት ያመሰግኑሃል። 24 ካህናተ ሰማይ ያለማቋረጥ አንተን እያመሰገኑ ዕጣን ያቀርቡልሃል። ባሕርይህ ንዑስ ስለሆነ ስለዚህ አንተን ከሦስቱ አካላት አንዱ አካል አንተ ሰው ሆነሃል። ሰው ስለሆንክ የሰማዩንን ምስጋና ወደ ምድሩ ለምን አታወርደውም? አለ ይገርማችኋል። እንዲህ ብሎ ወደ እግዚአብሔር አመለከተ በቅቷልና። የበቁ ሰዎች ጸሎታቸው ደግሞ ቅድመ እግዚአብሔር ስለሚደርስ ዲሜጥሮስ
የለመነው ልመና ጠቅላላ በቃ አጽዋማት ተወስነው እነ ትንሣኤ ከሁት እነ ዐቢይ ጾም እነ ነነዌ ከሰኞ ባይወጡ ወዘተርፈ ያሉት እነ ዕርገት ከሐሙስ እንዳይወጡ እያለ ይህ ቀመር በዚህ ቢሆን ፈቃድህ ቢሆን ብሎ ሲጠይቅ ሂድና ሱባኤ ግባ፣ ዝም ብሎ ብቻ ሳይሆን ሱባኤ ገብተህ ለምን ስላለው መልአኩ ሂዶ ሲለምን ጠቅላላ ቀመሩ በሙላው ሻህሮ ተገለጠለት ነው። እንደዚህም ደግሞ ቅዱስ ያሬድን መልአኩ በምኞታዊውንም ሱባኤ ግባ፣ ሱባኤ ከገባ እግዚአብሔር እየተመኘውን ይገልጥልሃል ስላለው መልአኩ 40 ቀን አክሱም ጽዮን በስተ ደቡብ በኩል ሞራደ ቃል ትባላለች። ምን ማለት ነው? የቃል መውረጃ። ቅዱስ ያሬድ በዛ በተመስጦ ወደ ሰማይ ወጥቶ ምስጋናው በሱ ምክንያት ወደ ምድር ስለወረደ ስሟ ሞራደ ቃል የቃል መውረጃ ተባለች ይላል። በዚህ ሰዓት ሱባኤ ያዘ። ሱባኤን 40 ቀን ሲጨርስ ሱባኤው ሲደመደም 3 ወፎች ከሰማይ መጡለት። 3 ወፎች ከሰማይ መጡና ና ተከተለን፣ እኛ ወደምንሄደው ብቻ ተከተለን አሉና 3 ወፎች በተመስጦ ወደ ሰማይ ይዘውት እሱ ከምድር ነው ያለ። ቅድም ነግሬያቸዋለሁ። ግብር ሳይለወጡ ማለት ነፍስ ከሥጋ ሳይለይ ገነት መግባት አይቻልም ብያቸው። አሁን አንዳንድ ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ወደ ሰማይ ተመስጦ ነበረ ይላል። ራሱን አርቆ ይጀረበር በተመስጦ ካለበት ብሎ አቡነ ተክለ ሃይማኖት ሐይቅ እስጢፋኖስ አባ ኢየሱስ ሞዓት ገዳም ተቀምጠው ዘግተው ንፍሮውን በእጃቸው እያማሰሉ 4ቱን ጉባኤ ከዛው ላይ ተምረው ዘግተው ነበረና በተመስጦ ብድግ አድርጎ ወስዶ ከሱራፌል ከ24 ካህናተ ሰማይ ጋር ጨመራቸውና ጥላ ይዘው ያጥኑ ጀመር። እሳቸው ያለው ግን ከምድር ነው። ወሰደና ያጥኑ ጀመር። አሁን ሳሙኤል ሰው አልነበረም። ደግሞ በተመሳሳይ ምድግ አድርጎ ወስዶ 12 ዓመት እንዳሁነ ተክለ ሃይማኖት በአንበሳ የሚሄዱት የእኛ አባት የዋልድባው ምድሪቱ እህልና ኃጢአት እንዳይገባብሽ ብያታለሁ ተብሎ የተባረከላቸው ዋልድባ እህልና ኃጢአት እንዳይገባባ በ3 ወንዞች የተከለለች በእንስያ በዛሬማ በማይፍልሆ በፈላው ውሃ በ3 ተከልላ ከዚህ እህልና ኃጢአት እንግዲህ አይሻገርብሽ የተባለችው ዋልድባ ያስባረኩት አባታችን በአንበሳ ትከሻ የሚሄዱት አባ ሳሙኤል 12 ዓመት ሊኖር በተመስጦ ካሉበት ነው። በተመስጦ ወስዳቸው እነሱ ያውቁም እየተመላለሱ በስርዓት እኮ ነው የሚያጥኑ። በስርዓት በቃ እንደ መላእክት እየተንቀሳቀሱ በስርዓት ነው የሚያጥኑ። ግን ረቂቅ ያደረኛቸው እና በተመስጦ 3ቱ አዕዋፍ ወይም 3ቱ ወፎች ብድግ አደረጉና ወስደው ሰማይ ላይ ቁጭ አደረጉ። ከዛ ላይ ሲያዩ አርያም የሚባል ሰማይ አለ። ከዛ ላይ ሆነው መላእክቱ ሲያመሰግኑ ዘለህ ግባ አሰኘው። እንዴ የጎንደር ባይሌቱስ ራሱ በእውነት እንዲያው ሌላ ነገር አለ እንዴ? በአንድነት ሲመሰገን አሁን ታላላቁ በዓላት ሲመጡ እንዴት እንደሚመስጥ እንዴት እንደሚስር ምን ይሆን ጣዕሙ ከመታይ ኖሮ ነው ታውቁ ዘንድ ቅመሱ ነው። አመናን መቼስ አንዳንድ ጊዜ ዘፈኑ አጭር ስለሆነ እየገዳም ማለት ምን ችግር አለ? አጭር ስለሆነ
የለው ደግሞ ልክ መጠን ደግሞ ምን አሉ ሪትም የሚባል ነው ማለት ነው። ሪትም አንድ ነገር ቋቋ ለዚህ አይ ምን ያለው ነው አለ የሚያጠናው አለምኩ እና ደረቱ ጭረቱ ድርሱ አማ ትርጉሙ ነው። ደረቱ ተመታ ነው። ጭረቱ ሲገርፉት ሰውነቱ ተጫጫረ ነው። ድርስ መቃብር ነው። ከመቃብሩ አድርሰው እንዲህ ነው ተረጉመው ከነ ምልክቱ ቤተ ክርስቲያን ቀድማ ታውቃለች። አሁን ዛሬ ተጀመረ ሪትሙ እንዲሁ ነው ምናምን ይገርማል እኮ ያስጋል። ግን ለዚህም ደግሞ የሚገርም እኮ ነው ነገሩና ምን ይደረግ እኛ በላሆነ ሰልጥነው ተብሎ ሰልጥነው እነሱ ዛሬ ሊታዩ ነው ተብሎ ሽልማታቸው 1 ሚሊዮን ብር ምናምን ይደረጋል። አላ እንዴ ይቻላል ለማለት ይደረግ ካስገኘ ካለላ እንዴት ይደረግ እንጂ መቼስ እንግዲህ ደግሞ ምን ይላል ለመሰላት እንዲህ ይላል የተረገም ኦላና በውስጠሪያ ተካይልና እስማኦ ከሰማይ ያወጡ ለነገር ከዚላል ባለጠጎችን በቤትህና አትርገም አትሳደብ የሰማይ ወፍ ነገር የሚወስድባልና ይላል። ደግሞ ዛሬ ደግሞ እንዳያጠለጥለኝ እንዳትቀርጠው እሺ። እና ቅዱስ ያሬድ በተመስጦ ወደ ሰማይ ሄዶ አርያም ከሚባለው ሰማይ ላይ ሄዶ እልፍ አእላፋት መላእክት ወትእልፊተ አእላፋት የበዙ ብዙ መላእክት በአንድነት ሆነው ሲያመሰግኑት ምን ይሁን በቃ በተመስጦ ብቻ ዘለግባ አላወቃ። ከዛ ሆኖ ተመልከት እንግዲህ አለችው። አንዲቷ ወፍ በተለይ ተመልከት በቃ እንግዲህ ይሄንን ስማ፣ ይሄ እንግዲህ ይገለጥልሃል፣ ይሄንን ወደፊት ትዘምረዋለህ ስላነጋገረችው። ሦስቱ አዕዋፍ ሦስቱ ሥላሴ ናቸው። ምስጋናቸውን ለእኔና ለእናንተ በቅዱስ ያሬድ የላኩት ነው ናቸው። በዚህ ምስጋና በያሬድ ምክንያት እንድናመሰግን በያሬድ አማካኝነት ምስጋና ወደ እኔና እናንተ እኮ ማንን እንመስላለን? መላእክት ጋር እኮ የምናመሰግን በቃ እንዴ ልጆቻችን ምን አሉ? ገና እንዘምራለን እንደ መላእክቱ ብርሃንን ለብሰን ይላል እንዴ ምን ዝማሬ ካላቸው የሰንበት ትምህርት ቤት ነው አውቃችሁታል ነው። ገና እንዘምራለን ያሉት እኮ ገና እንዘምራለን እንደ መላእክቱ ብርሃንን ለብሰን ገና እናመሰግን። እውነት ነው። አሁን ሚራብ ሚጠማ ሕዋሳታችን ይሄ ሁሉ ከትንሣኤ በኋላ ለነፍስ ተገዝቶ በነፍስ አካል እየሄድን ማለትም ስጋችን ለነፍሳችን ተገዝቶ መብል ያስፈልገን፣ መጠጥ ያስፈልገን፣ ምኝታ ያስፈልግ፣ ድካም የለ ጣጣ ሁሉ አልቆልን እንደ መላእክት እነሱ በምስጋና ብቻ እንደኖሩት በምስጋና ብቻ ልንኖር እኮ ነው። እግዚአብሔር ለዛ ያርቃል። ግን ምዕመናን ከዛ ለመድረስ መላእክት ለመሆን የሚጠበቅብን ንስሐ አለ፣ የሚጠበቅብን ዝግጅት አለ። ሰው ከሞተ በኋላ ሞቱ ምጽአቱ ነው። አሁን ሲሞት ሂዶ ከዛ ምስጋና ይገባል። ቀጥታ መላእክት የሚያመሰግኑበት የጻድቃን ነፍሳት በገነት በመዓዛ ገነት እየተመገቡ የሚያመሰግኑበት አሁን በሞት ይዞ መግባት ይቻላል። እስከ ዕለተ ምጽአት እንኳን አንጠብቅም። እዛ ለመግባት ግን ዝግጁ ነን ወይ? እግዚአብሔር ያዘጋጀን ነው እና ቅዱስ ያሬድ ታዲያ ከዛ ያን ሁሉ ምስጋና ልብስ አደረገና መጥቶ አክሱም ጽዮን ሙራደ ቃል የቃል መውረጃ በተባለች ቦታ ላይ መጥቶ ማለት ግልጥ አለ። በቃ ከዛው ካለ ይህ ሂዶ እንደነበረ እዛው ላይ ወዲያው ፈላበት። ይህን ምስጋና ያፈሰው ጀመር። ምክንያቱም እንደኛ ለፍቶ ጥሮ የሚማረው አሁን ለመማር እንግዲህ
ከፊደል ከአቡጊዳ ጀምሮ ያለውን ጥረት ይሁት ወደ ዳዊት ይቀዳል ወደሚለው በቅድያ ብለን ወሰን ነው። አባቶቻችን ዛሬ ሲዘምሩት ያየናቸው ያቋቋመ መምህራን ከየት ተነስተው ስንት ውጣ ውረድ ደርሰው ነው መጥተው ላይ ቁጭ ያሉ። በጣም ብዙ ነው። ያውም ቀረበው የሚማሩ ደጋፊ የላቸውም። ደጋፊያቸው የምስጋናው ባለቤት እግዚአብሔር ግን ጦማ ያሳድራቸውም ምስጋና ይድረሰው ለአምላካችን ነው። ሁሉ ደስ ያድራል እንደ ቸርነቱ የእናንተን እጅ ሳያጠፈው። አዎ እየበላ እየጠጣ አድሯል። ትንሽ ባያገኝ ነፍስ ማደሪያ ይህን ትምህርት አይማረው። እናንተን እግዚአብሔር አይታችሁ ኑሩልን ምእመናን። አዎ ኑሩ፣ መኖር አለባችሁ። የእናንተ መብዛት የእናንተ መኖር ያስፈልገናል ወገኖች። ቅዱስ ያሬድ ከዚህ በኋላ መጣ። ወደ አክሱም ጽዮን ቤተ ክርስቲያን ገባና ያፈሰው ጀመር። ምን አለ? ቀዳሚሃ ለጽዮን ሰማየ ሳረረ ወዳግም አርአዮ ለሙሴ ከመ ይገብር ግብረ በደል ስራው ጀመረ። ቆርጦ አርያም ነው። ምን አለ? ቀዳሚሃ ለጽዮን ሰማየ ሳረረ አለ። የዝች ጽዮን ኢየሩሳሌም ወይም ጽዮን ትባላለች። ኢየሩሳሌም ያቺ ይህንን ስማ ጽዮንም ትባላለች። ጽዮን ማለት አምባ መጠጊያ፣ ጽዮን ማለት አምባ መጠጊያ ማለት ነው። የዳዊት ከተማ ኢየሩሳሌም፣ ኢየሩሳሌምም ይላታል የሰላም ከተማ፣ የፍቅር ከተማ ማለት ነው። ወገኖቼ ምን አለ ታዲያ? ቀዳሚሃ ለጽዮን የዝች ጽዮን መጀመሪያ በሰማይ ያለችውን ጽዮን አስቀድሞ ሰራት፣ አነጻት። እሷማናት ኢየሩሳሌም ሰማያዊ ለእኔና ለእናንተ መንግሥተ ሰማያታችን ወደፊት አያት። ሰማዩ እጅግ አለ፣ ከሶስት ከፍሎታል። በረሃ አርያም አለ፣ ከሶስት ከፍሎታል። መንበረ መንግስት ወይም መንበረ ጸባዖት አለ፣ ከሶስት ከፍሎታል። 9 ከተማ፣ 10ኛይቱ ኢየሩሳሌም ሰማያዊት ያልታደለው ዲያብሎስ የነበረባት ተሽቀንጥሮ የወደቀባት ለአዳም ልጃችን ቦታ መንግስተ ሰማያት ወደፊት አድርጎ ለእኔና ለእናንተ የሰጠን ያችን ያስታወሳል። ቀዳሚሃ ለጽዮን የዝች ጽዮን ቀድም መጀመሪያ በሰማይ ያለችውን ያችንን ጽዮን ፈጠረ። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብረ በደል ስራ። ዳግመኛ በምድር ደግሞ ድንኳኒቱን ለሚሰራ የእሷ ምሳሌ የምትሆን ድንኳኒቱን ባስልኤል ኤልያብ እንዲሰሩ በሙሴ አድሮ ይህን አደረጋለና ኦሪት ዘጸአት ምዕራፍ 26 27 እስከ 28 ይህ ምዕራፍ የደብተራ ኦሪቷን አሰራር ትንትዋ አድርጎ ያስቀምጣል። ሰሪዎችን ባስልኤልና ኤልያብ ይባላሉ ማለት ነው። ስለዚህ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብረ በደል ስራ ማለት የድንኳኒቱ አሰራር እንዴት እንደሆነ ለሙሴ ያሳየው ማለት እቺ ምድራዊቷ ድንኳን የሰማያዊቷ ጽዮን አምሳል ስለሆነች። ከዛ በኋላ ምን አደረገ? ደብተራ ኦሪት የቤተ መቅደስ አምሳል፣ ቤተ መቅደስ የምኩራብ አምሳል፣ ምኩራብ የቤተ ክርስቲያን ቤተ ክርስቲያን ወልድ ዋሕድ ኢየሱስ ክርስቶስ ከመጣ በኋላ እሷ አማናዊ ናት፣ እስከ ዕለተ ምጽአት ትቆያለች። አባታችን የመጀመሪያዊቱ ጽዮን መጀመሪያዊቱ ጽዮን ከእሷ ቀጥሎ ምድራዊቷን ሰራ። የዚች መጀመሪያ ግን ያችን ሰራ ብሎ አንድ ጊዜ ሲናገር አፄ ገብረ መስቀል ካህናቱ በዛ የነበሩት ያው ትንሽ አንጎራጎሩ። አንጎራጎር የተለመደ ነው። ምንድነው? አባቶቻችን ሐዋርያት ዜና አላስተማሩም የሚሉ ተነስተው ነበር። አባቶቻችን ሐዋርያት ስለ ዜና አላስተማሩም ነበር፣ ከየት አምጥቶት ነው እያሉ ትንሽ መከራከር ጀመሩ። በጊዜው የነበሩት እንጉርጉሮ ዜናቸውና ይቀርባቸው ነው። አፄ ገብረ መስቀል ግን አስተዋይ ስለነበሩ
ታላቅ አባት ስለነበሩ ይህ ከመንፈስ ቅዱስ የተገኘ እንጂ የሰው ልጅ እንደዚህ አድርጎ ይህን ያህል ምስጋና በአንድ ጊዜ ማፍሰስ አይችልም። እነየው እናስተውል። ሰው የላቸው እኔው ጠብቋል፣ አስቆሙ። ከዛ በኋላ ምን ይመድበው ጀመር? ስርዓተ ነግ አለው፣ የነግ ምስጋና አለው። አርያም አለው በሰማይ ያየው የአርያም በሰማዩ በሱ ስም ሰይሞ ዛሬ ሊቃውንቱ አርያም ብለው ይጀምራሉ። ክስተት አርያም ይባላል። ቅኔው እየፈሰሰ ድጓውና አርያምና አሁኑ አንድ ላይ እየተዋሃደ በአብላ ድጓ መምህሮች ይኖሩታል ማለት ይህን ያመጣላቸው ድጓ መምህራን ሊቃውንቱ ቤተክርስቲያን። ባለቅኔዎቹ ደግሞ በዛው ስላሴ ያለ ቢፈስ እየተነጣጠቀ እየዘረፈ ይውልበታል፣ ያገበታል። ይኸው ብዙ ሊቃውንቱ ይህን ቅዱስ ያሬድ አመስዋዕት ሰጠው። እስመ ለዓለም አለው መላለም ምህረቱ ምህረቱ ለዘላለም ነው ባለው የሚሰየው እስመ ለዓለም አንገርጋሪ ያለው አንገርጋሪ ማለት አንገራገሩት፣ ከጲላጦስ ፊት አስረው ግንድ አሸክመው ወደዛ ወሰዱት፣ ወዲህ አመጡት፣ ወዲያ ወዲህ አንገራገሩት ተብሎ አንገርጋሪ ተባለ። ማንገራገር ማለት ወዲያና ወዲህ ማድረግ ማለት እስመ ለዓለም እያለ አምጥቶ አጠቃላይ ጾመ ድጓ ድጓ የሚባለው ሶስት ክፍል ነው። ጾመ ድጓ የሚባለው የጾም ድጓ ማለት ነው። በጾም የሚመሰገን ምስጋና ነው። እንዲያውም ሲመክር ነው ሊቃውንተ ቤተክርስቲያን ከጣዕመ ዜማው ብቻ ከመስቀል መቅረት የለብንም። ወደፊት ይቅርታ አድርጉልኝ እንታርጉ ነው እየተረጎምን እናሳይ፣ ትርጓሜውንም እንየው። ግድ የላችሁ ወደ ሌላም ሳይወዱ ግድ ጉባኤ ቤት ከሂዶ ብቻ ትርጓሜ ቤት ብቻ ሂዶ ሁሉ ነገር ይታወቃል ብለን አንደምንም። በዘይነ ተረጉሙት፣ በዘይነ ስትተረጉሙ ከዛ መካከል ምን ሊለው ፈልጎ ነው ይህን ምስጢሩ ውስጡ ምንድን ነው ብላችሁ ከትርጓሜ መምህራን ጋር መነጋገር ይቻላል። በአጭሩ ማወቅ ትችላላችሁ። እኛ ግን ብዙ ጊዜ ጣዕመ ዜማችንን ብቻ እሱን ይዘን ታዲያ ሰዎች ዛሬ ምንም እንደማይሰራ ምንም አገልግሎት እንደማይሰጥ ይኸውሉ እየለፋን እየደከምን 24 ሰዓት ቆማችሁ ዓለም በእናንተ ምክንያት ተጠብቃ እየኖረች ዛሬ የእኛ ዜማ ምንም ጥቅም እንደሌለ የሚያደርግ ምዕመናን እንደማይጠቀሙበት አስመስለው የተንጫጩ ዋጋ ሰጠው ሲሉ እንተርጉመው መጽሐፍ ቅዱስ ነው ይመክራል። ምን ይላል? ይጾም አይን ይጾም ልሳን እዝመኔ ይጾም እንሰሚ አህሰብ በተጋኔ አይን ይባረክ አይን ይጾም ይላል። እዝን ይጾም አይን ይጾም ይላል ቅዱስ ያሬድ። አይን ክፉ ከማየት ይጾም የሚለው ጾምቷል። እዝን ይጾም ጆሮ ደግሞ ክፉ ከመስማት ይጾም። ይህ ከኃጢአት መከልከል አይደለም። አያችሁ፣ መስማት ወደ ማየት ያመጣል፣ ማየት ወደ መተግበር ያመጣል። ይህን እኮ ነው የተቃወመ። የጾመ ድጓ መካሪ ወንጌል አይደለም። እዝንን ይጾም ለምሳሌ አፍሶም ክፉ ነገር ከመስማት ይጾም በተጋኔ ይኸው በመለማመጥ እጅ በመንሳት እግዚአብሔርን ይጥቁ ስለመከረም ቅዱስ ያንን ከዚህ በኋላ ወገኖቼ አፈሰሰው። ምን ልበላችሁ ብሎ ልጨብጠው። እንግዲህ ጾመ ድጓው ለራሱ እድሜ ለመምህሮቻችን ደግሞ ምልክት አሁን ባይሆን ኑሮ ምልክት ሰጥተው ማቆሚያ ባያደርጉበት ኑሮ የሰው ልጅ ድሮ የድጓ መምህር 70 ዘመን ይማር ነበር። ሊቃው 70 ዘመን እዛ በኋላ ምን እድሜ ያለች አለቀች። ቀጥላ ምንድን ናት? 80 በኋላ ደግሞ ሞት ነው። 70 ዘመን አንድ የድጓ መምህር 70 ዘመን ይማር ነበር። አሁን ምን ሆነ? አዛዥ ራጉኤል የሚባለው ታላላቅ ሊቃውንትን ተድባበ ማርያም ትልቂቱ ወሎ እዛ ታላቋ ቦታ ላይ አፄ አምደ ጽዮን ዘመን
ሁለት ሊቃውንት ትውልዱ መከራ እያየ መኖር የለበትም፣ የሚያግዘው ምልክት እናወጣለን አሉና። አያችሁ፣ የመጀመሪያዎቹ ተመራማሪዎች የኢትዮጵያ ሊቃውንት ምልክት አዘጋጁለት። ከዛ መካከል ብዙ ምልክቶች አሉት። አደረጉና በምልክት ሲደግፉት የድጓው የጾመ ድጓው ተማሪ በስንት ዓመት ማወቅ ጀመረ? ቢያንስ በ7 ዓመት የድጓ መምህር መሆን ተጀመረ። 7 ዘመን ሆነ ሰው በ7 ዓመት እንኳን የድጓ መምህር መሆን ተችሏል። በዘመናቸው ግልጽና ጎበዝ ጠንካራ ቀጣይ ከሆነ በ7 ዓመት የድጓ መምህር አበዛ 10 ዓመት በ7 ዓመትና 10 ዓመት አወረደለታ ወርዷል እንጂ። ስለዚህ ይሄ ተዘጋጅቶለት ነው ዛሬ በሀገራችን በኢትዮጵያ ዩኒቨርሲቲ ያለ። ባጭሩ እንግዲህ ወገናችን የያሬድን ታሪክ ስንተርክ ጊዜ ስለማይኖረን አሳጥሬ እንግዲህ ልውጣ። ባጭሩ ይሄ ፈሰሰ፣ ቅዱስ ያሬድ ይሄንን አፈሰሰው። ከዛ በኋላ ግን አቋቋም በውስጥ ነበር። በምን ውስጥ ነበር? በያሬድ ድጓ አቋቋም ማለት ጾመ ይቀውም ይቁም ይቁም ይልና ቅቡ ቋሚ። ከዛ በኋላ ምንድነው? ቆም አለው። ዘራርጎ ወጣው። ቆም ብሎ ሲያረቃል መቆም፣ ቀጥ ብሎ መቆም፣ ወዲያና ወዲህ ሳይሉ ቀጥ ብሎ አነ ውእቱ ዘእፀው ቅድመ የሉቃስ ወንጌል ምዕራፍ 1:18 ላይ ቆም ብለን የምታመሰግነው ምስጋና አቋቋምን ማን ወለደው? ድጓ። አቋቋም ማለት የድጓ አንድምታው ትርጓሜው ማለት ነው። እሱ ውስጥ ወለደው። አሁን ዛሬ አቋቋም ትንሽ ያሸነፈው ሰው ዜማ ታውቁ ይሉታል መምህራኖቻችን። ለምን ተወደደ የተዘመነ አጥናታ አይባልም? ይባላል አይባልም? ይባላል። በወደዳ የተዘመነ ምልክት ስለምትመራ ስለሚያግዝ፣ ስለዚህ ለምን ይባላል ማለት። ስለዚህ ወገኖቼ ይህንን ድጓ ካፈሰሰው በኋላ በውስጡ አቋቋሙን ይናገረው ነበር፣ ይዘም ነበር። ቅዱስ ያሬድ ተናግሮታል። አቋቋሙን ግን ድጓውን መጀመሪያ መሰረታዊ ማስተማራ፣ አቋቋሙን ደግሞ በነጭ ሳር ለተነሱት ለኋላ እግዚአብሔር ስለሚገልጽላቸው ለመዝሙረ ቅዱሳንና ለጌታው ኤስድሮስ በዚህ ተራራ ላይ ለተናገሩት ለእነሱ ተወላቸው። ጊዜ ገቤት ለእግዚአብሔር ነው። ስራው የሚሰራበት እየከፋፈለ ነው የሰጣል። በአጭሩ የታላቅ አባት ይሄ ከተገለጠለት በኋላ ምን አማረው? ምነና ዜማችን ያስመንናል። ዛሬ እናት አባቱን ትቶ ዜማ የተብለው ማለት የመጣው ቅዱስ ያሬድ አባታችን እየመነነ ስለሄደ ነው። አስመነነው ይላል ዜማው። ከዛ መካከል ያስተምረው የነበረውን በተፈጥሮ ከሰማይ ሂዶ ስለሰማው ስለተመሰጠ ይህን ከሰው ተለይቼ ነው ይህን መቅደር ያለብኝ አለና አሰበ። አንድ ቀን ሲዘም አክሱም ጽዮን ላይ ሲዘም አፄ ገብረ መስቀል ታላቁ ንጉሠ ነገሥት የበትረ መንግስታቸው ላይኛው መስቀለኛ ታችኛው ደግሞ ምንድነው? ጦር ነው። ለዘመጻ ደግሞ አባቶቻችን አንዳንድ ጊዜ ለዘመጻ በዚህ አርቆ ይላሉ፣ ወደ ዘመጻ በኩል ይላሉ ትቸው ነው። ስለዚህ ያን ነው ስለነበረ እዘማለሁ ስለመሰጣቸው እሱ ሲዘም እሳቸው በዘማለሁ ይሉና ወስደው ክሩ ላይ ችክል ዝም ማለት ታገሰ አለበቃ ታገሰ። ደሞ ከቅኔ ማህሌቱ እስከ ቤተ መቅደሱ ደሙ ጎርፎ ሄደ። የንጉሠ ነገሥቱን ጦር አራራቆት ያንስል ይላል ማለት አይደል? እዛ ድረስ ሄደ። ወደ ልቡናቸው ተመልሰው እንዲህ ብለው ቢያዩ በጦር እግሩን ወጥተውታል። ወይኔ ልጄ ንቅል አድርገው ሲያረግ እባክህ ማረኝ፣ እንዲያው ምን ላድርግ፣ ምን ካሳ ልስጥህ አለ።
እሺ ቃል ይሁንልኝ፣ መጀመሪያ በስመ እግዚአብሔር ቃል ይሁንልኝ አሉ። እሺ ብለው በስመ እግዚአብሔር የለመንኩትን የነገርኩትን እምቢ ላይልኝ ቃል መጀመሪያ ይሁንልኝ አለ። እሺ አለ። በቃ የለመንከኝ እሰማለሁ እሺ አሉ። ከዛ እንግዲያውስ መንኜ ልሄድ ነው ይፍቀድልኝ አለ። መጨረሻ አሳዘንከኝ፣ ምን ነው ማለት በቃ ልሄድ ነኝ አሰናብቱኝ። ልክ ብሎ ተነስቶ መጀመሪያ በታች ሄዶ ትንሽ ሲያስተምር ከቆየ በኋላ ለእሳቸው ሱባኤ ሲገቡ ተገለጸላቸው። ለሱ ይሄ ትምህርት በኤርትራም ሂዶ ነበር፣ ወደ ሸዋም ተሻግሯል። ብቻ በኢትዮጵያ ባለችው ሀገር ግን ጸንቶ የሚኖረው የት ቦታ እንደሆነ አንድ ቦታ ተመረጠ። ብሔር የመረጠው ቦታ እሱ ማን ነበረ? ጋይንት ወይም ደቡብ ጎንደር ዞአባ አረጋዊ ከተባለው በዛ ቦታ ቤተልሔም ምስክር እንድትሆን የእግዚአብሔር ቸርነት አስቡት፣ ሊቃውንት አስቡት፣ መምህራን ዘረኝነት የለም፣ ጎጠኝነት የለም። ኢትዮጵያ አንዲት ናት። እዛ ቦታ ላይ ትግራይ ብቻ ይሁን አልተባለም። ኢትዮጵያ አንዲት ናት። አፄ ገብረ መስቀል አቡነ አረጋዊ በጊዜው የነበሩት ታላቁ አባት ቅዱስ ያሬድ በቅዱስ ዑራኤል መሪነት ጉባኤው የት ይተከል፣ ብዙ ሰው የሚወጣበት ብዙ ዘመን ትምህርቱ ተተክሎ የሚኖርበት ተብሎ ብድግ አድርገው ወስደው ዙራምባ ላይ ነው ቁጭ ያደረጉት አፄ ገብረ መስቀል። ለምን ከኔ ከንጉሠ ነገሥቱ ከኔ አይወጣም ለምን አላሉ? አንዲት ማታ ኢትዮጵያ አቡነ አረጋዊ ማለት ቅዱስ ዑራኤልን የመራቸው ሂደው ዙራምባ ኦድ አባ ነው ትርጓሜው። ዑራኤል ከላይ ከዙራምባ ተራራ ላይ ሆነና ዙሮ ሶስቱ አፄ ገብረ መስቀል ንጉሠ ነገሥቱ ነቅተው ስለነበር አቡነ አረጋዊ ቅዱስ ያሬድ ራሱ ሶስቱ ወደዛ ቦታ ሲሄዱ ቅዱስ ያሬድ ኦድ አባ አላቸው። አባ ሆይ ዞር በል በስተ ምስራቅ ዙራምባ የአቡነ ተክለ ሃይማኖት ሞፈር የምትባል በስተ በኩል አለች። ዙራምባ ሄዳችሁ አይታችሁ ይሆናል። የዝማሬ ማስመስከሪያ ቦታ በስተ ሰሜን በኩል ወጣ በስቶ አድርገህ ወደ ላይ አላቸው። ወስደው ቅዱስ ያሬድን ተዛፍታ አደረጉ። ዝማሬና ድጓ እያስተማረ ድጓው ወደ ቤተልሔም ዝማሬው ሰው ምስክር እንዲሆን ጋይንት ላይ ያፈሰሰው። ሁለቱ እግዚአብሔር የተመሰገነ ይሁን። መናን ይኸውና ዘረኝነት ጎጠኝነት የሚባል ኢትዮጵያ አንድ ስለሆነች ነው። ያን ዘመን እግዚአብሔር ይመልስልን ወገኖች። አሁንም ቢሆን ከፊት ይተከል፣ ከደቡብ ይተከል፣ ሰሜን ይተከል፣ ምስራቅ ይተከል። አሁን ዛሬ በየቦታው ሁሉ አለ ወደ ውስጥ ደግሞ ለመግባት ነገር ጠላፊ ሞልቶ ስለሆነ በየቦታው ያሉት ሁሉ አንድ ቦታ አለ። ያ አባቶች የመረጡት ቦታ ተከተል መቻል አለበት። እግዚአብሔር እኮ ነው የሚመርጠው። ስለዚህ በዛ ፈሰሰ። መጨረሻ ላይ ሲያስተምር ከቆየ በኋላ ወደ 60 ዓመት ነው። ብዙ እኮ እድሜ አልቆየም። መጨረሻ ላይ ወደ ጠለምት ፊትም በዛ ሱባኤ ይዝበት ስለነበረ ወደ ጠለምት ሄደ። ጠለምት ሄዶ በዛ ቦታ ሐዊ የሚባል ገዳም አለ። ደብረ ሐዊ የሚባለው ከላይ ተራራው ላይ ወጥቶ ድንጋይ አድርጎ ብርዱ ልነግራችሁ አልችልም። ያበዛ ብርዱ የተለየደ እዛ ላይ ሆኖ ሲያስተምር ከቆየ በኋላ ከዛው ላይ ስውር ማለት ተሰወረ። በዛ ላይ እንዲያውም
አንድ ጊዜ አክሱም ላይ ትልቅ መምህር ነበሩ። የእንታ ገብረአብ የሚባሉ በቤተልሔም የሚያስመሰክሩ ታላቅ እዛ ቦታ የነበሩ ነበሩ። አልፈዋል። አሁን በድንግልና በቅድስና ነው የሚኖሩ። በጣም የተፈሩና የተከበሩ ሰው ነበሩ። በቅተው ስለነበረ ከመርቃታቸው የተነሳ ሲያስተምሩ አንድ ቀን አሉ አንድ አባት ነው የሚሉ አንድ ቀን እንቅልፍ እንደሰማመን አደረጋቸውና ትምህርት አሉ። በዛው አሉበት ድጓም የሚባል ተማሪ አለ። የእንታ ገብረአብን ማን ይቀስቅስ ማን ደፍሮ በጣም የሚፈሩ ስለሆነ ማን ይቀስቅሳቸው በቃ ቆዩ። ከዛ በኋላ እኔ ልጅ ነኝ አሉ የሚያባት ሲናገሩ እኔ ልጅ ነኝና እንደምትናገር ተቀበተበትባቸዋል። ብድግ አሉ። ምነው እየተማርነ ኖረን እኮ እንቅልፍ ይዘወት እኮ ነው የእንታ አንተ እንቅልፍ አይደለም ያዘኝ ያሬድ መጥቶ እያነጋገረኝ ነበር። ያሬድ አጥፉንን አጥፉን ያችን ምለብሳትን አጥፉን ለብሶ መጥቶ አይዞ አስተምር ምን ልጆች ሺህ ብር ወደፊት ያገኙበታል አስተምረው ብሎኝ ሄደ። ትንሽ ደግሞ ዛችን እንኳን ይቀላል የቅዱስ ጋር ድሮ ፈራረው ትንሽ ምንም በጭራቶ ትንሽ ዛሬ አባቶቻችን እያረሱ ነው ያስተማሩ። ይቅርታል እያረሱ ከዚህ ድጓ ይዘረጋሉ። ከዛ ደግሞ ጫፍ ላይ ከሾሩ ወይም ደግሞ ከትርሙ መመለሻ አንድ ድጓ አመካከል ቆመ ድጓ ያደርጋሉ። እያሉ እያረሱት ብለው ለአንዱ ንግር አድርገው ሲያወጡ ይሄዱና እዛ ላይ ዳር ሲደርሱ ደግሞ ናፈር ተመለስ ሲሉ ደግሞ ብለው ጮሁ ይመልሳል። እንዲያድገው አስተምረውታል። እኛ ትንሽ እያገኘን ግን ጠንቅቆናል። ይቅርታ አድርጉልኝ። ሊቃውን የሚመጣው ማይታወቅ ምክንያት ደግሞ ሌላ ሊያደርገው ይችላል። ግን ይሄ ምስጋና እስከ ዕለተ ምጽአት አይቋረጥ ናቸው። ስለዚህ የታላቅ ቦታ ደግሞ ያንን የሚያዘክር እንግዲህ መቼም ወደ ሌላ ውስጥ እንዳልገባ አሁን እኔ ከዚህ መቆም የራሱ ብዙም እንደው አስቸጋሪ እየሆነ ይሆናል እና ይህ ደግሞ የሚያዘክር ቦታ ደግሞ ይኸው በአባታችን በመምህር ቢበኩሉ ይህ ቦታ ዛሬ ደግሞ እንዲሁ እየለማ ነው እያማረ ነው። በተለይ ደግሞ አባታችን አባ ቢበኩሉ ከጥሩ ስራቸው አንዱ በጣም የሚያስደንቀኝ ጉባኤ ቤት እንደመጡ የቅኔ ጉባኤ የድጓ ጉባኤ አድርገው በዚህ ቦታ ላይ ደቀ መዛሙርት እንዲያፈሩ የተደረገበት ቦታ እየሆነ ነውና ሁላችሁም እንግዲህ ይህን ቦታ እንድታውቁት ማለት ጋራ ቅዱስ ያሬድ በመጨረሻ ለእኔና ለእናንተ ቃል ኪዳን ተቀብሎ እነሆ ዛሬ የተሰወረበት በዕለተ ምጽአት እንግዲህ ከአባቶቹ ከአቡነ አረጋዊ ጋራ ያው ሰማዕትነትን ተቀብሎ የመጨረሻ መንግስቱን የሚወርስበት ዛሬ የተሰወረበት ቀን ነው። በረከቱ ጸጋው በእኛ ላይ ይደር። የእሱን ጸጋ በረከት ያሳድርብን። ሊቃውንተ ቤተ ክርስቲያን የምትማሩ የምታስተምሩ አሰርቾት ግድ የላችሁም። ከእግዚአብሔር ጋር የሚያገናኝ ምስጋና ስለሆነ ይሄ ምስጋና ሁልጊዜ ከእግዚአብሔር ጋር መናገር ስለሆነ ተማሩ፣ ግድ የላችሁም። እንማረው፣ ዋጋ አያሳጣም። መጨረሻ ላይ በላይ የሚሆንበት እሱ በላይ ሌላው በታች የሚሆንበት ዘመን ቀርቧል። ሊቃውንተ ቤተክርስቲያን እንድትማሩ እየነገርኳችሁ እስካሁን ያስተማረንና የመከረን ስራዎች እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር በሰማያት በሰማይ ስለ ልዕልናው አለ ለሚባል ለእግዚአብሔር ምስጋና ይገባል የሚል ርዕስ ነበረ። ያስተማረን የመከረን ስራዎች እግዚአብሔር የተመሰገነ ይሁን። ስለ እግዚአብሔር ይሁን። ለአባታችን ይረሳቸዋል። በተጨማሪላችሁ ዳርናስነ ለሶስተኛ ለአባታችን ለወታ
ደቀ መዛሙርት እያስተማሩ ነው ያሉ። ከዚያም ጨምሮ ደግሞ ብዙ ሊቃውንትን የሚያወጡበትን ጊዜ ያገኙልን ብላችሁ እግዚአብሔር ይመስገንላችሁ። ያሰማልን ቃለ በረከት ያሰማልን። ለሌላ ጸጋ ያቆይልን። እንደነዚህ ያሉ ዋርካ የሆኑ ታላላቅ አባትን አያሳጣን። በእውነቱ ከዚህ በላይ እኔ የምስጋና አንደበት የለኝም። እግዚአብሔር ይስጥልን። ከዚህ በመቀጠል እንግዲህ ሰዓታችን እየጨረስን ነው። አባታችን ሲሉት እንደነበረው በዚህ በገዳሙ በአራቱም ጉባኤያት በአቋቋሙ፣ በቅዳሴው፣ በቅኔው፣ በድጓው ብሎ ከ1000 በላይ ደቀ መዛሙርት አሉ። እንግዲህ ያልኳችሁ ከስንት በላይ? ከ1000 በላይ ማለት ነው። ምክንያቱም ከተማ ውስጥ ብትገቡ ብዙ መምህራን አሉ፣ ብዙ ደቀ መዛሙርት የሚያወጡ የሚያስተምሩ አሉ። ግን ቦታው ጠባብ ስለሆነ የሚወሰድበት ሰዓት አለ። ጉባኤ ሞልቷል ተመለሱ ተብሎ ደቀ መዛሙርት የሚመለሱበት ሰዓት አለ። ይህ ግን እንደምታዩት ሰፊ ቦታ ስለሆነ ከዚህ በላይ መጨመር ስለሚችል ይህ ሲሆን ደግሞ ደቀ መዛሙርቱ ምናልባት ሳይቀርሱ ከእናንተ ቤት እየመጡ እናንተ በረከት እያገኛችሁ በዛ ይመጣል። ውሃ ሌላም ነገር ያስፈልጋልና ውሃ የሚመጣው ከኢየሱስ ጋር ተጭኖ ነው ያው መጠራታችን እና ይህ ነገር እንዴት ይሆን? ከአንድ ሺህ በላይ ደቀ መዛሙርት አሉ። ከ100 በላይ ደግሞ በገዳሙ ስር ያሉ ከዚህ ላይ ሰርከምስት የሚጠቀሙ መናንያን አሉ ማለት ነው እና በእነዚህ አቅርቦት ገዳሙ ምንም አይነት ገቢ የለው። ከእናንተ እንደዚህ በዓመት አንድ ቀን መጥታችሁ ከእናንተ የሚገኝ ስለት ነው እና ምናልባት በእርግጥ በቤተ ክርስቲያን ልመና መለመን የተከለከለ ነው የሚባል ነገር አለ። ግን ልመና የሚለመነው ብዙ አይነት ጥቅም አለ። አማራጭ ስለሌለ ነው እንጂ ትክክል ነው። ታቦቱን አቁሞ እናንተ ከዚህ አቁሞ ብር አምጡ ማለት በእርግጥ ሊከብድ ይችላል። ግን ደግሞ እነዚህ ደቀ መዛሙርት ሌሎቹ ባይታውያን ነገ የሆነ ነገር አቅርቦት አቅርባቸው ቢበተኑ ደግሞ ጸጸቱ ብዙ ነው የሚሆን ማለት ነው እና የበለጠ ገዳሙ እንዲስፋፋ እናንተ ምዕመናን እኛ በከተማ ያለ ደግሞ እሱ ላይ ያለ መግባት ንስሐን መወጋት ስንፈልግ እንደ ድሮ ዋልድባ፣ ማኅበረ ሥላሴ፣ ክርስቶስ ሰምራ፣ ጣና መሄድ አይጠበቅብንም ማለት ነው። በዚህ ሰዓት አሁን መሄድ ያለ የሚባለው ሰላሙ አስቸጋሪ ስለሆነ እግዚአብሔር ባወቀና በእግዚአብሔር ጥበብ በቸርነቱ ገዳሙ ከዚያ አውጥቶልናል። ያሬድ እንደሚታወቀው በሜዳ በጣም ብዙ በትራንስፖርት ሄዳችሁ በዛ በላይ ደግሞ በእግር የሚከድበት የአንድ ቀን ጎዳና አለው እና ያንን ሁሉ የመንገድ ርቀት አጥፎ ከዚች 5 ደቂቃ መንገድ መጥተን እንድንጠቀም ያደረገ መድኃኔዓለም ክርስቶስ የተመሰገነ ነው። ስለዚህ ገዳም እንዲቀጥል ደግሞ ለእናንተ እገዛ ያስፈልጋልና ሁላችሁም በተቻላችሁ አሁን በጣም አስቸጋሪ ነገር ደርሰናል እያሉ ስለሆነ ገዳም ምንም አይነት ነገር የለውም። የበስተቱ ብዙ እቅድ አለ። ያን የሆነ ደግሞ ገንዘብ ሲኖር ነውና በጊዜው ግን ሳልካበስ እስከ ማቆም ድረስ ደርሷልና እንደው ዛሬ የመጨረሻ መገናኛችን ደግሞ የዓመት ገቢ የሚያገኙበት ቀን ስለሆነ ምናልባት ልመናን ፈቃደኛ ከሆኑ በዚህ አሰባሳቢ አንድ ሰው ገንዘብ ገቢ ይሰበሰብ ያለ ፈቃደኛ ናችሁ? ፈቃደኛ ነው ጉገት ያደርጉ በጣም ሰዓት ይጓል። በእርግጥ ትክክል ነው፣ ግን ደግሞ አማራጭ ነው። በቀጣይ ዓመት ሁሉ ደቀ መዛሙርት አናገኛቸው። በመታወቅ እነዚህን አይታችሁ ደስ ሊላችሁ ይገባል። ቤተክርስቲያኗ የምትቀጥለው ሊቃውንት ሲኖሩ ነውና በጣም መናፍቅ በበዛበት ጊዜ ቤተክርስቲያንን እርግጫ እጁን የሚያነሳባት ድንጋይ የሚወረወርባት ነው። ክፉ ጠላት በበዛበት ጊዜ ደቀ መዛሙርት መብዛት ትልቅ ደስታ ስለሆነ ስለዚህ እነዚህን ለማስቀጠል ከእናንተ 5 10 ከዚህ ያለ ሁሉ ቢያንስ በቀላሉ 50 ቢሰጥ በጣም ብዙ ነው ማለት ነውና ስለዚህ የገቢ አሰባሳቢ የአንድ አባት አሉ። እሳቸውም መልአከ ብስራት ቆሞስ አባ ኃይለ ሚካኤል አቡነ አረጋዊ ምስራቅ ቀጣይ ሲና ማረገ ዋና አስተዳዳሪ ያሉ እሳቸው የገቢ ማሰባሰብ ያደርጋሉ። የተቻላችሁ ሁላችሁም ያንዳችሁን እየለገሳችሁ ይህ ገዳም እንዲቀጥል የበኩላችሁን ተወጡ ምናምን ወደ አባታችን ወስዳችኋለሁ። የተከበሩ አባታችን መጋቤ ሐዲስ የተባቃለ የቤት ገንዘቦች ምስክር በሚሰጥ
እንዲሁም ደግሞ የዚህ ታላቅ ነገር ዋና ኃላፊነት መካነ ሐዲስ ትምህርት አባላትና ያለመሰልቸት የምትምሩ ቅዱስ እግዚአብሔር ያደራችሁ ሊቃውንተ ቤተክርስቲያን እንዲሁም በዚህ በተቀደሰ ተራራ ተሰበስባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ህፃናትን ጭምር በወደደ ባፈቀረ በኃያሉ በልዑል እግዚአብሔር ስም እንደምን አረፈዳችሁ? ድምፃችሁ አይሰማም። እንደምን አረፈዳችሁ? እንደምን አደራችሁ? አሜን። ምስጋና ለባሕርዩ የሆነ የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነና የከበረ ይሁን። ቀጥታ ከሰዓታችን አንፃር እንግዲህ መልዕክቱ እንደተላለፈ ይህ ቦታ እንደምታውቁት በዛዛችሁ እንዳለ ምስላዊ ጸጥ ያለ ጸሎት ተሰውነትም እንግዲህ ቅዱስ ያሬድ የራሰበት ቦታ ነውና ትልቅ ቦታ ነው። እንኳን ደስ አላችሁ። አይሰማም ድምፃቸው። ስለዚህ እንግዲህ በዚህ ቦታ ብዙ መነኮሳት አሉ። መነኮሳት ደግሞ አባታችን ጋር እያወራን ነበረ። ወደ 35 ፕሮጀክት ተመርቶ ይገኛል። ያን ደግሞ እናንተ ነው የሚሰራው። ያ 35 ፕሮጀክት ከተጀመረ እንግዲህ ያ ተጀመረ ደግሞ ወደ ስራ ከተገባ ማለት ወደ ልመና ሳይሆን ልመናንም እንረዳለን ማለት ነው። በመታሰብ ደቀ መዛሙርት ውስጥ የዚህ ሁለት ነው። የቅዱስ ያሬድ ወዳጅ መሆናቸው እጃቸውን አሳየው። የቅዱስ ያሬድ ወዳጆች ነን የምትሉ ቅዱስ ያሬድን እንወደዋለን ከልባችን የምትሉ እጃችን በደንብ አሳየው። በደንብ እሺ። የቅዱስ ያሬድ ወዳጆች ነን የሚሉ አብነት ተማሪዎች እንደሆነ ሌሎች እናቶች ደግሞ ወደዚህ ለዚህ ሁሉ ከዚህ መሀል ያላቸው ሲግሩ ይግበራሉ። አንድ ህዝብ ይግበሩ። አንድ በጣም በረሱ በጣም በሩ አሁን ተማሪዎች እንደወደዚህ እናቶች ይሰማል አይደል? ለራደራችሁ የቅዱስ ያሬድ ወዳጅ ናቸው። ወደዚህ ፊት ለፊት ነው የምንነሳው። ፊት ለፊት እስቲ ያላችሁ ብዛታችሁ ምን ያክል ሰው እንዳለ ማየት ፈልጋለሁ ማለት ነው። ወደዚህ ዛንዶ እየተባረካችሁ አባቶቻችን እየባረካችሁ ታቦታቶች ቆሞ እየባረኩ ስለሆነ ወደዚህ እናቶች ወደዚህ ሲሉ በዚህ በስተ ደቡብ ያላችሁ በስተ ምስራቅ ደቡብ ያላችሁ ምናችሁ አባቶች የአብነት ተማሪዎች ወደዚህ ራሱን ችሎ የሚገርመው የአብነት ተማሪዎች ቅዱስ ያሬድኛ ከአብነት ተማሪዎች አልመሰው እናንተ እየሰማችሁ ነው። በአብዛኛው ምሳሌ ሀዲስ ከሚያደርስ የአብነት ተማሪዎች ናቸው። እኛ ራምነ ከተመረመራቸው እንዴ አይደል? እንደዛ ብላችሁ ማለት ስለዚህ ገዳሙ ብዙ ነገር ያስፈልጋል። ገና በብዙ ያልቆመ ገዳም ነውና ስለዚህ ሁላችንም